ሰላም የመንግስት ተቋማት ነዳጅ ለመቆጠብ የሚያስችሏቸውን ተጨማሪ እርምጃዎች መውሰድ መጀመራቸው ታወቀ። አንዳንድ ተቋማት ሰራተኞችን በግዳጅ እረፍት እንዲወጡ እያደረጉ ሲሆን የሥራ ሰዓት ማሻሻያ ሊያደርጉ የተዘጋጁ እንዳሉም አውቀናል። በተለያዩ ተቋማት በኩል በቅርቡ ተጨማሪ እርምጃዎች መወሰድ እንደሚቀጥልም ነው የተገኘው መረጃ የሚያመለክተው። ከመንግስት የነዳጅ እርምጃ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት እረፍት እንዲወጡ እየተደረገ መሆኑን የመንግስት ሰራተኞቹ ተናገሩ። አንዳንድ ተቋማት ሰራተኞችን በግዳጅ እረፍት እንዲወጡ እያደረጉ ሲሆን የሥራ ሰዓት ማሻሻያ ሊያደርጉ የተዘጋጁ መኖራቸውን አውቀናል። ስማቸው እንዳይገለጽ የጠየቁ ሰራተኞች በተፈጠረው የነዳጅ እጥረት የተነሳ የመንግስት ሰራተኞች የዓመት እረፍት እንዲወጡ እየተደረገ ነው ብለዋል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ መጋቢት 15 2018 ዓ.ም የድርጅቱ ሰራተኞች ለሆኑ የሰራዊት አባላትና ሲቪሎች በሙሉ በሁለት ቀናት ውስጥ እረፍት እንዲወጡ ማዘዙን ከተለጠፈ ማስታወቂያ ለመረዳት ተችሏል። የኢንጂነሪንግ ኢንዱስትሪው ላልተወሰነ ጊዜ ቅዳሜ ቀን ስራ እንደማይኖርም በማስታወቂያው ላይ ለሰራተኞቹ አስታውቋል። በኢንዱስትሪ ግሩፕ ስር የቢሾፍቱ ሞተር ቬሂክል ኢንጂነሪንግ በነዳጅ ዋጋ ግሽበት ምክንያት ሁሉም የሰራዊቱ አባላትና ሲቪል ሰራተኞች የዓመት እረፍት እንዲወጡ ማዘዙን አውቀናል። ኢንዱስትሪው ሰራተኞቹ ማስታወቂያው በተለጠፈበት ዕለትና በማግስቱ መጋቢት 16 2018 ዓ.ም ያላቸውን የ2016 እና የ2017 ዓ.ም ፈቃድ እንዲወጡ አሳስበዋል። የኢንዱስትሪው ሰራተኞች ከጥቂት ወሳኝ ከሚባሉ ሰራተኞች በስተቀር ሁሉም እረፍት መውጣታቸውን አረጋግጠዋል። የኢንጂነሪንግ ኢንዱስትሪው አክሎም የሥራ ሁኔታው ታይቶ የ2018 ዓ.ም የዓመት ፈቃድ ያላቸው ሰራተኞችም እረፍት እንዲወጡ በጥብቅ ጥሪውን አቅርበዋል። ኩባንያው ለኃላፊዎች በመደበው ወራዊ የነዳጅ ኮታ ላይ ቅነሳ ማድረጉንም አስታውቀዋል። ሆኖም ኩባንያው ሰራተኞቹ ተገደው ፈቃድ እንዲወጡ አድርጓል በማለት አንዳንድ የዜና ምንጮች ያሰራጩትን መረጃ ከእውነት የራቀ ነው በማለት አስተባብሏል። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ ናፍጣ የሚጠቀሙ ተሽከርካሪዎች መቸገራቸውን በርካታ አሽከርካሪዎች ገልጸዋል። በተለያዩ የአገሪቱ ክልሎች የሚገኙ አሽከርካሪዎች ለመኪኖቻቸው ናፍጣ ለመቅዳት እስከ 3 ቀናት ድረስ በነዳጅ ማደያዎች ዙሪያ በመሰለፍ ለመጠበቅ መገደዳቸውን ተናግረዋል። በዚህም የተነሳ ተማሪዎችን የሚያመላልሱ፣ ወደ አዲስ አበባ ለተለያዩ ጉዳይ የሚንቀሳቀሱ እንዲሁም የህዝብ ትራንስፖርት የሚሰጡ መኪናዎች መቸገራቸውን አስረድተዋል። በተጨማሪም ይህ እጥረት ወደ ቤንዚን ይሸጋግራል የሚል ስጋት መኖሩንም የተሽከርካሪ ባለቤቶች ጨምረው ገልጸዋል። በአዲስ አበባና በሌሎች ከተሞች የሚገኙ አሽከርካሪዎች ላለፉት 2 ሳምንታት በተፈጠረው የነዳጅ እጥረት የተነሳ ከፍተኛ መጉላላት እንደገጠማቸውና የሚያደርጓቸውን ጉዞዎች ለመቀነስ መገደዳቸውን አስታውቀዋል። የነዳጅ እጥረቱን ለመቅረፍ ታስቦ እየተወሰደ ባለ እርምጃ ካለፈው ሳምንት አጋማሽ ጀምሮ መንግስት ወሳኝ ያልሆኑ ሰራተኞችን የዓመት እረፍታቸውን እንዲወስዱ እያደረገ መሆኑን አስተያየታቸውን የሰጡ የተለያዩ የመንግስት ተቋማት ሰራተኞች ተናግረዋል። በአዲስ አበባ ከተማ የሚኖሩ ወላጆችም የነዳጅ እጥረቱ የተማሪዎች መጓጓዣ ላይም ጫና መፍጠሩን ያስታወቁት ልጆቻቸውን ራሳቸው እንዲወስዱ የተነገራቸው ወላጆች እንዳሉ ሰምቻለሁ ያለ አንድ አሽከርካሪ ናፍጣ ማግኘት ለሁላችንም እጅግ ከባድ ሆኗል ብሏል። አሽከርካሪዎች የተፈጠረውን የነዳጅ እጥረት ተከትሎ አትክልትና ፍራፍሬ ጭነው ወደ ተለያዩ የአገሪቱ ክፍሎች የሚንቀሳቀሱ አይሱዞዎች ናፍጣ ለመሙላት ለቀናት በነዳጅ ማደያዎች ለመቆም በመገደዳቸው ጭነቶቹ እየተበላሹ መሆኑን አስታውቀዋል። በተለይም ቲማቲም፣ ፓፓያና ሙዝ ጭነው ወደ ተለያዩ የአገሪቱ ትልልቅ ከተሞች የሚጓዙ መኪናዎች በዚህ የነዳጅ እጥረት የተነሳ ስራቸውን ለመስራት መቸገራቸውንና የገበሬውን ምርት ለሸማቾች ማድረስ አለመቻላቸውን ገልጸዋል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ባለፈው ሳምንት ባወጣው መግለጫ ተጨማሪ የነዳጅ መያዣ ሳልቫቲዮ ያላቸው መኪናዎች እንዲያነሱና በፋብሪካው የተገጠመውን ብቻ እንዲጠቀሙ ማዘዙ ይታወሳል። የተለያዩ የመንግስት ተቋማት ሁሉም አስፈላጊ ያልሆኑ የመንግስት ሰራተኞችና የመንግስት የድርጅት ሰራተኞች የትራንስፖርትና የነዳጅ ፍላጎትን ለማቃለል ዓመታዊ የረፍት ጊዜ እንዲወስዱ ትዕዛዝ እያስተላለፉ ይገኛል። የመንግስት ተቋማት የትኞቹ አስፈላጊ ሰራተኞች እንደሆኑ ለመወሰን በሂደት ላይ መሆናቸውንም የደረሰ መረጃ ያመለክታል። ከዚህ በተጨማሪ የሥራ ሰዓት ማሻሻያ ለማድረግ እንቅስቃሴ የጀመሩ ተቋማት መኖራቸውንና በሥራ መግቢያና መውጫ ሰዓት ላይ ለውጥ ለማድረግ ያሰቡ ተቋማት መኖራቸውንም ሰምተናል። በመካከለኛው ምስራቅ ጦርነት የተነሳ የሆርሙዝ ወሽመጥ መዘጋትን ተከትሎ በዓለም ነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ተጽዕኖ መፈጠሩ ይታወቃል። በዚህ ምክንያት
የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 በላይ መድረሱ ታውቋል። ከዚህ ጋር በተያያዘ የተለያዩ ሀገራትም ነዳጅን ለመቆጠብ የስራ ቀናትን ከመቀነስ አንስቶ የተለያዩ እርምጃዎችን መጀመራቸውን አሳውቀዋል። ስሪላንካ በኢራን ጦርነት ምክንያት ሊፈጠር የሚችል የነዳጅ እጥረትን ለመቋቋም በየሳምንቱ ረቡዕ ዕለት እንደ ህዝብ በዓል ተቆጥሮ የመንግስት መስሪያ ቤቶች እንዲዘጉ ወስናለች። ሞተር ሳይክል አሽከርካሪዎችም ምን ያህል ነዳጅ መግዛት እንደሚችሉ የሚወስን የራሽን ካርድ እንዲይዙ ተደርጓል። የስሪላንካ ፕሬዝዳንት አኑራ ኩማራ ዲያሳንኬ በቅርቡ በተደረገ አስቸኳይ ስብሰባ ላይ ለከፋው ነገር መዘጋጀት አለብን፣ ነገር ግን ጥሩ ነገር እንደሚመጣ ተስፋ እናደርጋለን ብለዋል። ስሪላንካ ይህንን እርምጃ የወሰደችው በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ የሚተላለፍበት የሆርሙዝ ወሽመጥ መዘጋቱን ተከትሎ ሌሎች የእስያ ሀገራት የቁጠባ ውሳኔዎችን ካሳለፉ በኋላ ነው። ሌሎችም የእስያ ሀገራት በጦርነቱ ምክንያት የነዳጅ እጥረት እንዳይፈጠር በመስጋት እርምጃዎችን መውሰዳቸውን ቀጥለዋል። ሚያንማር የግል ተሽከርካሪዎች እንዲንቀሳቀሱ የሚፈቀድላቸው አንድ ቀን እያለፉ እንደሆነ አስታውቃለች። በየትኛው ቀን የቱ ተሽከርካሪ ይንቀሳቀሳል የሚለው የሚወሰነው በሰሌዳ ቁጥር እንደሆነ ተገልጿል። ባንግላዴሽ ነዳጅና ኤሌክትሪክን ለመቆጠብ ሲባል ለቀናት ዩኒቨርሲቲዎችን ለመዝጋት ወስናለች። በመላው ሀገሪቱ መብራት የሚጠፋባቸው ቀናት እንደሚኖሩም ተገልጿል። ፊሊፒንስ የመንግስት ሰራተኞች ቢያንስ በሳምንት አንድ ቀን ከቤት እንዲሰሩ አዛለች። የሀገሪቱ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር የመንግስት መስሪያ ቤቶች ወሳኝ ያልሆኑ ጉዞዎችን እንዳያደርጉም ከልክለዋል። ታይላንድ በበኩሏ የዜጎች የአየር ማቀዝቀዣ አጠቃቀም እንዲቀንስ ሲባል ነዋሪዎች ከሱፍ ይልቅ እጅጌ ጉርድ ልብሶችን እንዲያደርጉ አሳስባለች። ቪየትናም ደግሞ ነዳጅን ለመቆጠብ እንዲቻል ዜጎች ይበልጥ ቤታቸው ውስጥ መዋልን እንዲያዘወትሩ በአጽንኦት አሳስባለች። ህዝቡ አላስፈላጊ ሲሆን የግል መኪና መጠቀምን እንዲገድብ እንዲሁም ሳይክል እንዲነዱ፣ ጋሪ እንዲጠቀሙና በህዝብ ትራንስፖርት እንዲገለገሉ ጥሪዋን አስተላልፋለች።